ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በወቅታዊ ጉዳይ ልታጋሩን ትችላላችሁ። በተለይም እጅግ በጣም በሚያስቆጨው አፍሪካን እየተሰናበቱበት ባለው የዓለም ዋንጫ ዙሪያ ምሽታችሁ እንዴት እንደነበር አጋሩን። እኛ አስቀድመን በአገር ቤት ጉዳይ የተወሰኑ መረጃዎችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን የዓለም ዋንጫ የጥሎ ማለፍ ጨዋታዎች ቀጥለዋል። ዛሬ የሚደረጉ መርሃ ግብሮች አሉ። የትላንቶቹ ግን በጣም ያስቆጫሉ። በተለይም ለአፍሪካን ኮከቦች የደመቁበት ነው። ሃሪኬን አንድን ብሔራዊ ቡድን መሸከም እንደሚችል ያሳየበት ነበር ማለት ይቻላል። ዛሬ የሚጠበቁ ጨዋታዎችን እናነሳለን። ሁለቱ አንጋፋዎች ይፋለማሉ፣ አንዱ ይቀነሳል። በርከት ያሉ የአውሮፓ አጫጭር ስፖርታዊ መረጃዎቻችንም በዝውውር መስኮቱ ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግም የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። የተጠናቀቁ ሁነቶች አሉ፣ ከሹመት እስከ ተጫዋቾች ዝውውር። በፕሪሚየር ሊጉ በርከት ያሉ ዝውውሮችን ስናነሳ የቶትንሃም ነገር ግን እጅግ በጣም አነጋጋሪ ሆኗል። በሰዓታት ልዩነት የራሱን ሪከርድ የሚሰብር ቡድን ሆኗል። በርከት ያሉ ዝውውሮችን እየፈጸመ ነው። የቶትናምን ብቻ አይደለም፣ ያንድንም ክለብ እንዲሁ ለየት ያለ የዝውውር እንቅስቃሴ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ከማንቸስተር ሲቲም ጋር በተያያዘ በዝውውር መስኮቱ ወቅታዊ እንቅስቃሴዎችን እናነሳለን። ለማንቸስተር ሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ተይዟል። ከቼልሲ የመረጃ ሰዓታችን ቀድሚያውን የምንሰጠው የዣቪ አሎንሶን የዝውውር ምርጫዎች ናቸው። የአጥቂ ክፍሉን የተመለከተ መረጃና ስለ አዲሱ ፈራሚም በቼልሲ በኩል በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። ሊቨርፑል በዝውውር መስኮቱ ላይ አንዳንድ የሜዳ ክፍሎችን ማጠናከር ግድ ይለዋል። በጣም የተረሱ ግን የሚጠበቁ ሁነቶች አሉ። ከዛ ውጭ አማካኝ ስፍራው እናነሳለን። ሊቨርፑል የደረሱ ሰዎችም አሉ። እነማ እንደሆነ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ማንቸስተር ዩናይትድ ሰዎች አልከሰርንም ብለዋል ብለን በቃል ስፖርት ዩቲዩብ ቻናል ልዩ ዘገባ ሰርተን ነበረ። ታማኙ የዜና ምንጭ የዘ አትሌቲክን ለየት ያለ መረጃ እናካፍላችኋለን። በእርግጥ ብሩኖም የሚጋራው ነው። ምን እንደሆነ ታደምጡታላችሁ። የዩናይትድ የዝውውር መስኮት ወቅታዊ እንቅስቃሴ ምን ይመስላል? የቡድን ዜናን በቃል ስፖርት ዩቲዩብ ቻናል ተይዟል። የአርሰናሉ ተጫዋች ስሙ ከሀያላን ደጅ ተገኝቷል። የተጠናቀቀም ዝውውር አለ። በአርሰናል በኩል የግራ ክንፍ አጥቂ አማራጮች አሉ። በተለይም የአንድ ሀያል ክለብ አማራጭን ጉዳይ እናነሷለን። በአርሰናል በኩል ሹመትም የሰማነው አለ። አንድ ሹመት የቡድኑ ወሳኝና ቁልፍ ተጫዋቾች ዴክላን ራይስ፣ ቡካዮ ሳካን የተመለከተም ልዩ ጥንቅር ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን አጋሩን። መረጆቹን ማካፍላችሁ ቃል ነኝ። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎችን እያየን እንገኛለን። በ38ኛ ሳምንት ትላንትና በይደር ይቆየን ያለው የፋሲል ከነማና የኢትዮጵያ መድን መርሃ ግብር ነበረ። ጨዋታው በፋሲል ከነማ 1-0 ድል አድራጊነት ተጠናቋል። ታምራት እያሱ 64ኛው ደቂቃ ነበረ ብቸኛዋን ግብ ከመረብ ማዋሃድ የቻለው። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ትላንትና ድሬዳዋ ከተማ አርባ ምንጭ ከተማን 2-0፣ መቀለ ሰባ እንደርታ ነገሌ አርሲንም እንዲሁ 3-0 አሸንፎ ነበሩ። መቀለ ሰባ እንደርታም ድሬዳዋም መውረዳቸውን አረጋግጠው ድል ያደረጉት ጨዋታ ነበረ። ዛሬ 3 ጨዋታዎች በተመሳይ ሰዓት ይደረጋሉ። ውድ ቤተሰቦቻችን ላለመውረድ የሚደረግ ፍልሚያ ነው። ሐዋሳ ከተማ ከአዳማ ከተማ ጨዋታቸውን ያደርጋሉ። እንደዚሁም ሽረ ምድረገነት ከሸገር ከተማ፣ ወልዋሎ ዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ ጨዋታቸውን የሚያከናውኑ ይሆናል። እነኚህ ጨዋታዎች በተመሳይ ሰዓት የሚደረጉበት ምክንያት ውድ ቤተሰቦቻችን ሽረ ምድረገነት፣ አዳማ ከተማ፣ ወልዋሎ ዲግራት ዩኒቨርሲቲ አንዳቸው መውረዳቸው አይቀርም። እንደሚታወቀው ድሬዳዋ ከተማ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ከኢትዮጵያ ፕሪሚየር ሊግ መውረዳቸው የተረጋገጡ ክለቦች ናቸው። የኢትዮጵያ ሴቶች ብሔራዊ ቡድን የፊት መስመር አጥቂ ሎዛ በራ በዲሲ ፓወር ክለብ ኮንትራቷን አራዝማለች። የኢትዮጵያ ፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ ሎዛ በራ በቀጣይ ውድድር ዓመትም በክለቡ የምትቀጥል ይሆናል። ሎዛ በራ በ2025/26 የውድድር ዘመን ለ1300 ደቂቃዎች ያህል ተጫውታ ለዲሲ ፓወር 7 ጎሎችን እንደዚሁ ማስቆጠር ችላ ነበረ። አሁን ለተጨማሪ ዓመት ኮንትራቷን በዛው ማራዘሟን አረጋግጠናል።
ቃል ስፖርት ላይ ናችሁ ውዶቻችን። ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ሻገር። የዓለም ዋንጫ ቀጥሏል። አዘጋጁ ሀገር አሜሪካ ቦስኒያ ሄርዞጎቬኒያን 2-0 በሆነ ውጤት ድል በማድረግ ወደ 16 ጥሎ ማለፍ ውስጥ ገብታለች። ዩናይትድ ስቴትስ ኦፍ አሜሪካ በጨዋታው ላይ ፍጹም የተሻለችዋ ነበረች። በተለይም ግብ አካባቢ አትምርም ነበረ። ፍሎሪያን ባሎጎን 45ኛው ደቂቃ ላይ ግብ አስቆጠረ። ከረፍት በኋላ ማሊክ ቴልማን በ82ኛው ደቂቃ ላይ የቅጣት ምት በጣም አስደናቂ ግብ አስመለከተን። በጨዋታው ላይ የፍሎሪያን ባሎጎን ካርድ ወደ ቀይ ተቀይሮ ነበር ወደ ቤተሰቦቻችን። ስለዚህ በጎዶሎ ተጫዋች የመጫወት ግዴታ ገጥሟት ነበረ። በነገራችን ላይ ፍሎሪያን ባሎጎን 31ኛው ደቂቃ ላይ ጎል ተሽሮበታል። ፑሊሲ 79ኛው ደቂቃ ላይ ጎል ተሽሮበታል። እንደዚሁም ደግሞ በጨዋታው አጋጣሚ ባሎጎን 45ኛው ደቂቃ ተጠናቆ በጭማሪ 8ኛው ደቂቃ ላይ ብረት መልሶበታል። ባሎጎን ሁሉ ነገር ነበር በምሽቱ ጨዋታ ላይ። ባሎጎን ግብ ያስቆጥራል፣ ፍሎሪያን ባሎጎን ብረት ይመልስበታል። ፍሎሪያን ባሎጎን በቀይ ካርድ ከሜዳ ወጥቷል። የጨዋታው ሁሉ ነገር ነበር ማለት ይቻላል። ውድ ቤተሰቦቻችን የአሜሪካ ጉዞ ቀጥሏል በዓለም ዋንጫው። ሌላው በጣም የሚያስቆጨው ምሽት ግን የአፍሪካ ምሽት ነበረ። ትላንትና ቤልጅየም በሴኔጋል የተወሰደባትን ብልጫ የቀለበሰችበት መንገድ ለቤልጅየም በጣም አስደናቂ፣ ለአፍሪካ ግን በጣም አስከፊ ነበረ። ጨዋታውን ሴኔጋል 2-0 ተመራ ነበረ። ዲያራ 24ኛው ደቂቃ ላይ፣ ሳር 51ኛው ደቂቃ ላይ ግብ አስቆጥሮ ሴኔጋል ተመራ ነበር። በኋላም ላይ ሮሜሎ ሉካኩ 86ኛው፣ ዩሪ ቴሌማንስ 89ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-2 ተጠናቀቀ። ጭማሪው 30 ደቂቃ ተጠናቆ በአልቢትሩ በኩል የባከነ ደቂቃ ተጨመረ። ፍጹም ቅጣት የምታገኙ ቤልጅየሞች 125ኛው ደቂቃ ላይ ዩሪ ቴሌማንስ በፍጹም ቅጣት ምት ግብ አስቆጥሮ ነው ቤልጅየም ሴኔጋልን 3-2 አሸንፋ ወደ 16 ጥሎ ማለፍ ውስጥ መግባቷን ያረጋገጠችው። በዚህ መሰረት አሜሪካ ከቤልጅየም በ16 ጥሎ ማለፍ ፍልሚያቸውን ያደርጋሉ። ምክንያቱም አሜሪካ ቦስኒያን 2-0 አሸንፋ ወደ ቀጣዩ ዙር ስላለፈች። የተወሰነ ነገር እናንሳ። ጨዋታው ላይ ኢስማኤል ሳር በጨዋታው ላይ ግብ አስቆጠረ ለሴኔጋል ብሔራዊ ቡድን። 4ኛ ዓለም ዋንጫ ግቡ ነው። በ2026ም በርካታ ግቦችን ያስቆጠረ አፍሪካዊ ተጫዋች ሆኗል። ይሄም ከምንጊዜም በዓለም ዋንጫ በርካታ ግብ አስቆጣሪው ካሜሮናዊ ሮጀር ሚላን 1990 ካስቆጠራቸው 4 ግቦች በኋላ የተመለከትነው ግብ ሆኗል። ሌላው በጨዋታው ሮሜሎ ሉካኮን እናንሳው። ሮሜሎ ሉካኮ ግብ አስቆጠረ። ይህም 92ኛ ግቡ ነው። በብሔራዊ ቡድን ደረጃ በርካታ ግቦችን ያስቆጠረ 4ኛው ተጫዋች ነው። 100 ግቦች ላይ ሊደርስ 2 ግቦች ቀርቶታል። ዩሪ ቴሌማንስ የጨዋታው ኮከብ ነበረ። በነገራችን ላይ በዓለም ዋንጫ ታሪክም በጣም የዘገየችዋን ግብ አስቆጥሯል። 125ኛው ደቂቃ ላይ የተቆጠረችው። ይህም በዓለም ዋንጫ ታሪክ በጣም ዘግይታ የተቆጠረች ግብ ነበረች። ለሴኔጋል ግን በጣም አሳዛኝ ምሽት ነበረ። ጨዋታውን እንዴት አገኛችሁት? መልከታችሁን አጋሩን። እንግሊዝም በአፍሪካዊት ሀገር ላይ ብልጫ ወስዳ ድል አድርጋለች። በእርግጥ እንግሊዝ ስትመራ ነበረ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጨዋታው ገና በመጀመሪያ ጨዋታ ላይ ሴፒኛን ግብ አስቆጥሮ ትመራ ነበረ። ግን ውድ ቤተሰቦቻችን ይሄን ግብ ማስጠበቅ ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጭንቅ ነበረ። 75 ደቂቃ ሙሉ ነበረ እንግሊዞች ሲመሩ የነበረው፣ በነገራችን ኮንጎች ሲመሩ የነበረው ጨዋታውን። በኋላም ላይ ግን ልማደኛው ኤድዋርድ ሃርቪ ኬን 75ኛው ደቂቃ ላይ ያደረጋቸው፣ 86ኛው ደቂቃ ላይ መሪ ያደረጋቸው እንግሊዝን። ግቧ ግን ፍጹም ማራኪ፣ ፍጹም ውብ፣ እጅ ባፍ የምታስጭን። ሃሪኬን ማለት ይሄ የደመ ነፍስ 9 ቁጥር ወይም ደግሞ ቲፒካል ነምበር 9 ምን መምሰል እንዳለበት የሚያሳይ አይነት ተጫዋች መሆኑን ተመልክተናል። እንግሊዝ በቀጣዩ ፍጻሜ እንግዲህ ከሜክሲኮ ጋር በታሪካዊ አዜቴካ ስቴዲየም ትጫወታለች። ስለ ስቴዲየሙና እንግሊዝ እንመለሳለን። እንግሊዝ ኮንጎን 2-0 ድል አደረገች። በጨዋታ ግብ የማስቆጠር ንጻሬ ብናይ እንግሊዝ በጣም የተሻለች ነበር። 2.04 ግብ የማስቆጠር ንጻሬ ነበራት። ኮንጎ 0.8 ብቻ ነው እና ኦልሞስት ሁለቱ የሚገባቸውን ያህል ግብ አግኝቷል ማለት ይቻላል። ከጨዋታው እንግሊዝ 16 ሞከረች፣ ኮንጎ 2 ብቻ። እንግሊዝ 7 ኢላማውን ጠበቀላት፣ ኮንጎ 2 ብቻ። እንግሊዝ 60 በመቶ የኳስ ቁጥጥር ነበራት፣ ኮንጎ 40 በመቶ ብቻ። በአጠቃላይ ሁሉንም ነገር ካየን እንግሊዝ የተሻለች ነበረች። በእርግጥ ኮንጎ
በጊዜ ነው ግብ ያስቆጠረችው። ሴቤንጋን ግብ ያስቆጠረበት ደቂቃ ገና 7ኛው ደቂቃ ላይ ነበርና ኮንጎ አርሊ ግብ ማግኘቷ ጨዋታውን ተከላክሎ ለመጫወት ሀሳብ እንድትቀየር አድርጓታል። በእርግጥ እስከ 75 ደቂቃ አዋጥቶ ነበር፣ ግን በኋላ ላይ የሃሪ ኬንን ፍጹም አስደናቂ ብቃት ኮንጎን ሊቋቋሙት አልቻሉም። ሃሪኬን የጨዋታው ኮከብ ነበረ። ሃሪኬን ትላንት 2 ጎሎችን አስቆጠረ። ሁለተኛዋ ግብ በጣም አነጋጋሪ ናት። ያቻነቷን የድል ግብ በሱን የተገኘችው 5 ሙከራዎችን አድርጓል። 1 ቁልፍ ኳስ አቀብሏል። 29 የኳስ ንክኪም ነበረው በጨዋታው ላይ። ሃሪኬን ለእንግሊዝ ብሔራዊ ቡድን 100 ሲደመር ግቦችን ያስቆጠረ ተጫዋች ሆኗል። አሁን ላይ 100 ሲደመር የግብ አስተዋጽኦ አለው። 84ቱ ጎል 17ቱ አሲስቶች ናቸው። ሃሪኬን በዚህ ውድድር ዓመት በአጠቃላይ በሁሉም ውድድሮች ለባየር ሙኒክና ለእንግሊዝ ብሔራዊ ቡድን ደግሞ 72ኛ ግቡ ላይ ደርሷል። በአንድ ሲዝን ነው። ልብ አድርጉ ውድ ቤተሰቦቻችን፣ 7 አሲስት አለው በ61 ጨዋታ 79 የግብ አስተዋጽኦ አለው በዚህ ውድድር ዓመት። ይቀጥላል እንግሊዝ ወደ ቀጣዩ ዙር ስላለፈች። በነገራችን ላይ በዓለም ዋንጫም ላይ 13 ግቦችን ያስቆጠረ 6ኛው ተጫዋች ሆኗል። ይህም ከታሪካዊ ተጫዋች ፔሌ ከክርስቲያኖ ሮናልዶ በላይ የዓለም ዋንጫ ግቦች አሉት። አሁን ሃሪኬን የሚበልጠው በጋርድ ሙለር፣ በሮናልዶ ናዛሪዮ ደ ሊማ፣ በሚሎስላቭ ክሎዣ እና እንዲሁም በኬሊያን ምባፔ እና በሊዮኔል አንድሬስ ሜሲ ነው። ሃሪኬንን ግን እንዴት ትገልጹታላችሁ? ጻፉልን። ከጨዋታው በኋላ ሃሪኬን ግብ ጠባቂያቸውን አወድሷል። እንግሊዝ ወሳኝ የድል ግቦችን ከመረብ ያዋሃደው ሃሪኬን የዲሞክራቲክ ኮንጎ ግብ ጠባቂ ግን ይለያል ብሏል። በእርግጥ ይለይ ነበር እስከ 75ኛው ደቂቃ ላይም በነገራችን ላይ ቀጥ አድርጎ ኮንጎን የያዘው ግብ ጠባቂያቸው ነበረ። ከጨዋታው በኋላ ግብ ጠባቂውን አድንቆት ይገባል ያለው ኬን እሱ የማይታመን ሙከሮችንም ሲያድንብን ነበር ብሏል። አክሎም እኛ በዓለም ዋንጫው በከፍተኛ ሁኔታ ያጠቃንበት ጨዋታ ነበር፣ ግን ግብ ጠባቂያቸው ብዙ አድክሞናል ብሏል። ድሉን አስደሳች ያለው ሃሪኬን በቀጣይ ጨዋታ ከሜክሲኮ ጋር ከባድ ፍልም ይጠብቀናል፣ ለዛ ራሳችንን አዘጋጅተናል ሲል ተደምጧል። የጨዋታው ተርኒንግ ፖይንት ራሽፈርድን በአንቶኒ ጎርደን መቀየር ነበር። እንግሊዝ ውስጥ አንድ ፋሽን ያለ አሁን አንቶኒ ጎርደንን በራሽፈርድ ሲቀየር ራሽፈርድ ምርጥ ይሆናል። ራሽፈርድም በአንቶኒ ጎርደን ሲቀየር ተቀይሮ የገባው ጎርደን ምርጥ ይሆናል። ትላንትናም ጎርደን ተቀይሮ ገባ። 25 ደቂቃ ነው የተጫወተው። ሁለቱን የማሸነፊያ ግቦች አሲስት አድርጓል። የሃሪኬንን የጭንቅላት ኳስ 75ኛው ደቂቃ እሱ ነው አሲስት ያደረገው። ፍጹም አስደናቂውም የሃሪኬን ግብ 76ኛው ደቂቃ ላይ ስትቆጠር የአሲስቱ ባለቤት እሱ ነበረ። በጨዋታው ላይ ከፍተኛ ሬቲንግም አግኝቷል። ወደ 8.1 አካባቢ ሬቲንግ አግኝቷል። በጣም አስደናቂ ነበር። በነገራችን ላይ አንቶኒ ጎርደን ከ1966 ወዲህ በአንድ የዓለም ዋንጫ ጨዋታ ከተቀያሪ ተጫዋችነት ተነስቶ 2 አሲስቶችን ያደረገ የመጀመሪያው እንግሊዛዊ ተጫዋች ሆኗል። ቶማስ ቱዌል ትላንትና በብዙ ስሜት ውስጥ ነበሩ፣ ግን በስተመጨረሻም ሃሪኬን ቡድኑን ወደ ቀጣዩ ዙር ያሳልፎታል። ምናልባት በጨዋታው የነበረ ቅጽበት ዮሐን ዊሳ ድንቅ ነበር። ብረት መልሶበታል። በጣም ያስቆጫል። በጣም የሚያስቆጭ አጋጣሚ ነበረ። ግን ትላንትና አንድ የፊል ጆንስን አንድ የተለመደች ኳስ የመከላከል ሂደት ነው የፊል ጆንስ፣ እሱ ደግሞ የማጥቃት ሂደት ነው። መሬት ላይ ተኝቶ ኳሷን በቴስታ የመሞከር ቅጽበት ትላንትና ፊል ጆንስ የሚታወቅበትን መንገድ ደገመው እያሉ ነበረ ጨዋታውንም ሲያስተላልፉ የነበረው። ምናልባት በጨዋታው ዙሪያ አንድ ተጨማሪ መረጃ ለማንሳት ከዲሞክራቲክ ኮንጎ በኩል ሁለቱ በእንግሊዝ አካዳሚ ያደጉና በእንግሊዝ ብሔራዊ ቡድንም ከ21 ዓመት በታች የተጫወቱ እንግሊዛውያን ትላንትና እንግሊዝን በተቃራኒ የገጠሙት ይህም አክሰል ቱዋንዜቤና እንደዚሁም አሮዋን ቢሳካ ከ21 ዓመት በታች እንግሊዝ ብሔራዊ ቡድን ተጫውተው ነበረ። በኋላም ላይ ሁለት ተከላካዮች ዜግነታቸውን ወደ ዘር ሐረግ ግንዳቸው ቀይረው ለዲሞክራቲክ ኮንጎ ትላንትና እንግሊዝን የተፋለሙበት ምሽት ነበረ። እንግሊዝ ሩብ ፍጻሜ እንግዲህ ለማለፍ በ16 ጥሎ ማለፍ ከሜክሲኮ ጋር በታሪካዊ አዜቴካ ስቴዲየም ነው ጨዋታውን የምታደርገው። እንግሊዝ በዚህ ስቴዲየም ለመጨረሻ ጊዜ የተጫወተችው በ1986 የዓለም ዋንጫ ሩብ ፍጻሜ ላይ ነበረ። አንድ መድረክ ቀደም አልፋ ማለት ነው። በዚህ ጨዋታ ላይ የማራዶና ዘ ሃንድ ኦፍ ጋድ ወይም የእግዚአብሔር እጅ የተባለች ግብ የተቆጠረችበት ብቻ አይደለም። ከመሃል ሜዳ ያ ሁሉ እንግሊዛውያንን አተረማምሶም ግብ ያስቆጠረው እዚሁ ስቴዲየም ላይ ነበርና እንግሊዝ በታሪኳ የማትረሳው እንኳንም ቫር ያልኖረ ያለችበት አርጀንቲና ማራዶና በእጁ ግብ አስቆጥሮ የእግዚአብሔር እጅ ግብ ብሎ የሰየመባት ነበረችና
እቺ ታሪካዊ ስቴዲየም እንግሊዝ ላይ ተመልሳ መታባታለች። እዚህ ታሪካዊ ስቴዲየም ላይ እንግሊዝ አዘጋጇን ሀገር ሜክሲኮን ጥላ የምታልፍበት ወይንስ ለመጨረሻ ጊዜ ስትጫወት መጥፎ ነገር እንደገጠመት አሁንም ያንን መጥፎ ነገር የምደግምበት የሚለው ግን የጊዜ ጉዳይ ይሆናል። ዘ ሃንድ ኦፍ ጋድ ጎል እንግሊዝ ላይ ስትቆጠር ግን ታሪኩ የተፈጸመው 1986 ነበረ። ዛሬም የዓለም ዋንጫ ይቀጥላሉ። ውድ ቤተሰቦቻችን የዓለም ዋንጫ በኢትዮጵያን ሰዓት አቆጣጠር ከምሽቱ 4 ሰዓት ይጀምራል። ዛሬ ደግሞ በ32 ጥሎ ማለፍ ስፔን ከኦስትሪያ ይጫወታሉ። በጨዋታው በኩል ሶፊ ስቴዲየም ላይ ነው ጨዋታው የሚደረገው። ጂላን ንያባርግ የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። እንደዚሁም ሞሆቦድ ቤይ የዛሬው ጨዋታ የቫር ዳኛ ናቸው። ስፔን በመጨረሾቹ 5 ጨዋታ ሽንፈት የሚባል ነገር አልገጠማትም። ሶስቱን ጨዋታ ድል አድርጋ በሁለቱ ጨዋታ ባቻ ውጤት አጠናቃለች። በኦስትሪያ በኩል በመጨረሾቹ 5 ጨዋታ 3 ድል ነው ያላት። አንዳቻ አንድ ሽንፈት አስተናግዳለች። ሁለቱ ብሔራዊ ቡድኖች በመጨረሻ ባደረጉት 10 ፍልሚያ ስፔን 6ቱን ረታለች፣ 3 ጊዜያቸው ወጥተዋል። ኦስትሪያ 1 ጊዜ ብቻ ነው ድል ያደረገቻት። በመጨረሾቹ 4 ጨዋታ መነጥለን ከተመለከተን ስፔን 3ቱን ድል አድርጋ 1 ጊዜ ያቸው ወጥተዋል። ቅድመ ግምቶች ሁሉ ለስፔን ያደሉበት ነው። መልከታችሁን ላኩልን። ሌላኛው ተጠባቂ መርሃ ግብር ምናልባት ለማየት በጣም አስቸጋሪ ነው ለኢትዮጵያ። የክርስቲያኖ ሮናልዶ ሀገር ፖርቱጋል ከሉካ ሞድሪች ሀገር ክሮሻት ይጫወታሉ። ሁለቱ አንጋፋዋ አንዱ ዛሬ ይሰናበታል። ቢኤምኦ ፊልድ ጨዋታው የሚደረገበት ስቴዲየም ሲሆን ኤስፔን ኤስካስ የዛሬው ጨዋታ የመሃል ሜዳ ዳኛ ናቸው። ጃን ኤሪክ ኤኛንግ የዛሬው ጨዋታ ደግሞ የቫር ዳኛ ናቸው። ፖርቱጋል ከክሮሻ ፖርቱጋል በመጨረሾቹ 5 ጨዋታ 2ቱን ድል አድርጋለች፣ 3ቱን ድል አድርጋለች፣ 2ቱን አቻ ወጥታለች። በክሮሻ በኩል በመጨረሾቹ 5 ጨዋታ 3 ድል አላት፣ በ2 ጨዋታ ሽንፈት አጋጥሞታል። ሁለቱ ብሔራዊ ቡድኖች በመጨረሻ 10 ግንኙነታቸው ግን የፖርቱጋል የበላይነት ከፍ ያለ ነው። ፖርቱጋል ከመጨረሻ 10 ግንኙነት 7ቱን ድል አድርጋታለች። ክሮሻ አንዴ ብቻ ነው ያሸነፈቻት፣ 2 ጊዜ ባቻ ውጤት አጠናቀዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ፖርቱጋል 2ቱን አሸንፋለች፣ ክሮሺያ 1ዱን አሸንፋለች። እንደዚሁም በአንድ ጨዋታቸው ወጥቷል። ሰዓቱ በጣም አስቸጋሪ ነው። ከሌሊቱ 8 ሰዓት ነው የሚጀምረው። ጨዋታውን ለመመልከት ዝግጁ ናችሁ ወይ? ቅድመ ግምታችሁንም በዛው አጋሩን። ሌላኛው መርሃ ግብር በ32 ጥሎ ማለፍ ስዊዘርላንድ ከአልጄሪያ የሚያደርጉት መርሃ ግብር ነው። ቢሲ ፕሌስ ስቴዲየም ላይ ጨዋታ ይደረጋል። ያለ ፋላኮን የዛሬ ጨዋታ የመሃል ሜዳ ዳኛ ናቸው። ዴሊያሶ የቫር ዳኛ ሆነው ጨዋታውን የሚመሩት ይሆናል። በስዊዘርላንድ በኩል ባለፉት የመጨረሻ 5 ጨዋታዎቿ 3 ድል 2 አቻ ያላት፣ ሽንፈት የሚባል አልገጠማትም። አፍሪካ የተወካይ አልጄሪያ በመጨረሻዎቹ 5 ጨዋታ 3 ድል አላት፣ 1 ጨዋታ ተሸንፋ 1 ጨዋታቸው ወጥታለች። ሁለቱ ብሔራዊ ቡድኖች 2 ጊዜ መገናኘት ታሪክ ነበራቸው፣ ግን ሁለቱንም ስዊዘርላንድ ናት ድል ማድረግ የቻለችው 2-0 2-1። አልጄሪያ ዛሬ ሂሳብ ታወራረድ የሆነው ወደ ቀጣዩ ዙር ስታልፍ የሆነው የሚለው ይጠበቃል። ጨዋታው ውድ ቤተሰቦቻችን የስዊዘርላንድና የአልጄሪያ በኢትዮጵያን ሰዓት አቆጣጠር ሊነጋጋ ሲል ለነገ 12 ሰዓት የሚደረግ መርሃ ግብር ነውና ነገ በዚህ ሰዓት ወይም ይህን ዜና በለቀቅንበት ሰዓት ደግሞ ከረፍት እየተመለሱን ሁለቱ ብሔራዊ ቡድኖች እንደማለት ነው። ቅድመ ግምታችሁን አጋሩን። ምናልባት በዓለም ዋንጫ ላይ ሜክሲኮ ከእንግሊዝ በአዜቴካ ታሪካዊ ስቴዲየም ይጫወታሉ ብለናል። ስለ ሜክሲኮ ግን ጥቂት እንንገራቸው። በ2006 የዓለም ዋንጫ እስካሁን 4 ፍልሚያዎችን አድርጋለች ሜክሲኮ። 3ቱን በምድብ 1 በ32 ጥሎ ማለፍ 4ቱንም ድል አድርጋለች። ሜክሲኮ 8 ጎሎችን አስቆጠራለች። ሜክሲኮ ምንም ጎል አልተቆጠረባትም። በቀጣዩ ዙር ከእንግሊዝ ጋር ትጫወታለች በታሪካዊ አዜቴካ ስቴዲየም። ይህ ሜዳ በዓለም ዋንጫም በርካታ ጨዋታ የተደረገበት ስቴዲየም ነው። ይህ ስቴዲየም በዓለም ዋንጫ የዲያጎ አርማንዶ ማራዶና የእጅ ኳስ የተቆጠረችበት እንግሊዝ ላይ የተቆጠረበት ግብ ነው። እንግሊዝ ከ1986 በኋላ እዚህ ሜዳ ላይ አልተጫወተችም። አሁን እንዲህ አይነት ሪካርድ ካላት ሜክሲኮ ጋር ነው የምትፋለመው። ላሚን ያማል ራሱን እያሻሻለ ማደጉን እንደሚቀጥል ተስፋ አደርጋለሁ፣ ነገር ግን ከምባፔ ጋር ሊወዳደር ፈጽሞ አይችልም የሚለው ጆርጅ ዌሃ ነው። ምባፔ አስደናቂ ተጫዋች ነው፣ እናም ጎሎችን ያስቆጥራል። ላሚን ያማል አሁን ወጣት ነው፣ እናም ከኬሊያ ምባፔ ጋርም ሊነጻጸር አይገባም ብሏል። ምባፔ ቀድሞውኑ አስደናቂ ተጫዋች ነው፣ ላሚን ያማል ግን ገና ማደግ ላይ ያለ ነውና
ጊዜ ስጡት እያለ ይገኛል። የላሚን ያማልን ከኬሊያን ምባፔ ማወዳደር ተገቢ እንዳልሆነ ይናገራል ጆርጅ ዌሃ። በእርግጥ ኬሊያን ምባፔ አሁን የዓለም ዋንጫው ከፍተኛ ግብ አስቆጣሪ ነው። ከሊዮኔል አንድሬስ ሜሲ እኩል 6 ግቦች አሉት። ከዛ ውጭ በግብ አስተዋጽኦ ካየን ኬሊያን ምባፔ ይቀድማል። ተጨማሪ 2 አሲስቶች ስላሉት 8 የግብ አስተዋጽኦ አለው። ጆርጅ ዌሃ ኬሊያን ምባፔ ቀድሞ ምርጥ የነበረ ነው፣ ላሚን ያማል ደግሞ በቀጣይ እያደገ እየበሰለ ይመጣል ብለዋል። በዝውውር መስኮቱ ላይ አንድ ተጠናቆ ይፋ የተደረገ ዝውውርና በጣም አነጋጋሪ መረጃ እንንገራችሁ። ኢስማኤል ሳባሪ ሞሮካዊ ተጫዋች የባየር ሙኒክ ንብረት መሆኑ 100% ተረጋግጧል። ትላንት ውሉን ፈርሟል። ተጫዋቹም ከጁን 1 ጀምሮ ዝውውሩ እንደሚጠናቀቅ ይታወቅ ነበረ። በዓለም ዋንጫ ላይ ሞሮኮን ጉዞ የተከተለ እና ትንሽ ዘገየ ነበረ። 55 ሚሊዮን ዩሮ ለፒኤስቪ አይንድሆቨን ከፍለዋል። የተጫዋቹ ዝውውር 100% ተጠናቋል። ኢስማኤል ሳባሪ ግን ለባየር ሙኒክ ሲፈርም በጣም አነጋጋሪ ነገር ነው የተፈጸመው። ውድ ቤተሰቦቻችን ፍቅረኛው በፒኤስቪ አይንድሆቨን እያለ በሳምንት 19,000 ፓውንድ ነበረ እና የሚከፈለው ቃል በቃል አትመጥነኝም የሚል ቴክስት ልካለት ነበር እና ተለያይተው ነበረ። አሁን ለባየር ሙኒክ ፈርሟል። 100% ሂሳቡን እርግጠኛ ባንሆንም ግን በጣም ከፍተኛ ደሞዝ ያገኛል በሳምንትና ወዲያው ነው የቅርታ መልእክት የላከችለት። እሱም አትመጥነኝም የሚለውንና እሷ የላከችለትን የቅርታ ደብዳቤ አያይዞ ማህበራዊ ትስስር ገጹ ላይ አጋርቶታል። ጉዳዩ አሁን እጅግ በጣም አነጋጋሪም ሆኗል። ቃል ስፖርት ላይ ናችሁ ውዶቻችን። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ስለምታጋሩን ሀሳብ አስተያየትም እጅግ አድርገን አመስጋኞች ነን። ፕሪሚየር ሊጉን በሹመት እንጀምረው። ኖቲንግሃም ፎረስት ኦሊቨር ግላስነርን አዲሱ አሰልጣኝ አድርጎ ሾማቸዋል። ግላስነር ቪቶር ፔሬራን ይተካሉ። ቪቶር ፔሬራ ከኖቲንግሃም ፎረስት ተባረዋል። በነገራችን ላይ በጣም በፍጥነት የተጠናቀቀ ነው። የኦሊቨር ግላስነር ፓላስን ለቆ ኖቲንግሃም ፎረስትን መረከብ በጣም አነጋጋሪ ሆኗል። እሳቸው በክሪስታል ፓላስ ያላሳኩት ነገር የለም። በ12 ወር ውስጥ 3 ዋንጫ ያመጡ ናቸው። ኤፍኤ ካፕ፣ ኮሚቴ ሺልድን ከሊቨርፑል እና ከሲቲ እጅ የነጠቁ ነው ወይም ከሲቲ የነጠቁ ናቸው። ኮንፈረንስ ሊግንም ዋንጫ አንስተዋል። በጣም ያልተጠበቀ ነበር ከፓላስ ሰነብታቸው። አሁን ደግሞ ኖቲንግሃም ፎረስትን ተረክበዋል። ብራይተን ተጫዋች ለማስፈረም ከስምነት ደርሷል። የቶትናም ሆትስፐርሱን ሉካ ቪስኮቪችን ነው ለማስፈረም ከስምነት የደረሱት። በዝውውር መስኮቱ ላይ 50 ሚሊዮን ፓውንድ በላይ ብራይተን ለቶትናም ይከፍላል። 46 ሚሊዮን ፓውንዱ ቀጥታ የሚከፈል ሲሆን 4 ሚሊዮን ፓውንዱ ደግሞ እየታየ የሚጨመር ነው። ቶትናምም ለቪላስኮቪች የቀረበውን የዝውውር ሂሳብ መቀበሉን አረጋግጦ ተጫዋቹ በቀጣይም ብራይተን ኤንድ ሆቭ አልቢዮንን እንደሚቀላቀል ተረጋግጧል። ሁሉ ነገር ያለቀለት የሕክምና ምርመራ ብቻ የሚጠበቅበት ዝውውር ሆኗል። ገና ወጣት ተጫዋች ነበረ። በእርግጥ ሉካ ቪስኮቪች በቶትናም ላይ ቀጠን እንደሚችልም ገና ዓመቱ ሲጀምር የተረጋገጠ ነበረ። ተጫዋቹም በቂ የመጫወቻ ደቂቃን ለማግኘትም ጭምር ዝውውሩን ይፈልገው ነበር። ግን በጣም አልተጋነነም ሂሳቡ። ገና ታዳጊ ነው። 50 ሚሊዮን ፓውንድ ነው፣ ያውም ከፋዩ ብራይተን ነው። ሌላኛው በስምነት ደረጃ የተጠናቀቀው ዝውውር ኒካስል ዩናይትድ በ42 ሚሊዮን ፓውንድ አይቮሪያዊንን ባዙማን ቱሬን የግሉ ለማድረግ ከስምነት ደርሷል። በ42 ሚሊዮን ፓውንድ የ5 ዓመት ኮንትራክት ቱሬ ይፈርማል። ሆፈንየምም ዝውውሩን በይፋ ተቀብሎ የሕክምና ምርመራውንም እንዲያደርግ ፈቃድ ሰጥቶታል። ኒካስል ዩናይትድ አንቶኒ ጎርደንን ለባርሴሎና መሸጡን እንዳትዘነጉድ ቤተሰቦቻችን። ከ80 ሚሊዮን ዩሮ በላይ አግኝተውበታል። እነሱ በ42 ሚሊዮን ፓውንድ ብቻ ነው ይህን ዝውውር የፈጸሙትና ኦልሞስት ከ30 ሚሊዮን ዩሮ በላይ በአንድ ቦታ አትርፈዋል። በጎርደንና በባዙማን ቱሬ መካከል ያለው የዝውውር ሂሳብ ኒካስል ዩናይትዶች 30 ሚሊዮን ዩሮ አካባቢ ያተረፉበትም ነው ማለት ይቻላል። ሌሎችም ዝውውሮች እየተጠበቁ ይገኛሉ። ውድ ቤተሰቦቻችን በኒካስል ዩናይትድ በኩል ኒካስል ዩናይትድ የፍራይቡርጉን የአማካይ ስፍራ ተጫዋች ዋን ማን ዛምቢንም ለማምጣት ፍላጎት አላቸው። ስዊዘርላንዳዊ ነው። በዓለም ዋንጫ ሊነጋጋ ሲል 12 ሰዓት ከአልጄሪያ ጋር በሚያደርጉ ጨዋታ ይጠበቃል ተጫዋቹ። በእርግጥ የተጫዋች የሚመጣው ደግሞ የአማካኝ ስፍራውን ለመተካት ነው። ከዛ ውጭ ኒካስል ዩናይትዶች በፍላጎት ደረጃ ከፍተኛ ስራ እየሰሩበት ነው የተባለው ጆዋኪን ኦሶ ነው።
ይህንን በጣም አስደናቂና በተለያዩ የሜዳ ክፍሎች ለመጫወት ይችላል የተባለውን የ22 ዓመቱን በጊዜያዊነት በግራ ተመላላሽ ወይም ደግሞ በመሃል ተከላካይነት መጫወትም ይችላል። ማክባይሶች ዝውውሩ ለመፈጸም እስከ 20 ሚሊዮን ዩሮ ለማቅረብ ፍላጎት አላቸው። በዝውውር መስኮቱ ላይ እንግዲህ የኒውካስል ዩናይትድም እንቅስቃሴ በነገራችን ላይ ቸል ሊባል የማይገባና በጣም አስደናቂ ነው። ተጫዋቹ በሴቪያ ቤት ይገኛል። የመረጃ ምንጩ ጋዜጣ ዴሎ ስፖርት ነው። ቶትናም ሆትስፐርስ እየገዛ ነው፣ ግን ሊያጣም ሊሸጥም ይችላል። ውድ ቤተሰቦቻችን ለአብነት ያክል ለብራይተን ኤንድ ሆቭ አልቢዮን ሉካ ቪስኮቪችን በ50 ሚሊዮን ፓውንድ ሸጠዋል። ቀጣይ መሸጥ የማይፈልጉት ሰው ግን ክለቡ ሊለቅ ይችላል። ሮሜሮ ክርስቲያን ሮሜሮ አሁን ስሙ ከባርሴሎናም ከአትሌቲኮ ማድሪድም ደጅ ነው ያለው። ባርሴሎናም አትሌቲኮ ማድሪድም ለተጫዋቹ ቅርብ ናቸው ተብሏል። ተጫዋቹን በቀጣይ ግላቸው ለማድረግ ከዚህ ጋር በተያያዘም የተጫዋቹ ፍላጎት በቀጣይም ወደ ስፔን አቀንቶ መጫወት ነው እየተባለ ይገኛል። ሮቤርቶ ዲዘርቢ ከሰሞኑ አንድ ነገር ተናግረው ነበረ በዚህ ዝውውር ጉዳይ ላይ እሱን መሸጥ አንፈልግም፣ ቀጣይ ፕሮጀክታችን እቅድ አካል ነውና በቶትናም ሆትስፐርስ ይቀጥላል የሚል ሀሳብ አንስተው ነበረ። ነገርየው ግን እንደዛ የሚሆን አልመሰለም። ራሱ ክርስቲያን ሮሜሮ ክለቡን ለመልቀቅ ካለው ፍላጎት አንጻር ነገሩ ቀላል የሚል አይመስልም። ባርሴሎናና አትሌቲኮ ማድሪድ የተጫዋቹ አርጀንቲና የተጫዋች ቀጣይ መዳረሻ ይሆናሉ ተብሎ ይጠበቃል። ቶትናም ትላንትና የሳንድሮ ቶናኒን ዝውውር ሊያጠናቅቅ እንደሚችል በቃል ስፖርት ዩቲዩብ ቻናል ትላንት ምሽት ማለትም ጁላይ 1 2026 በሰራነው ዘገባ ነግረናችሁ ነበረ። እንደዛው ነው ተጠናቋል። ከስምነት ደርሰዋል። ኦልሞስት የሕክምና ምርመራ ብቻ ነው የቀረው። 92.5 ሚሊዮን ፓውንድ ቀጥታ ቶትናም ለኒውካስል ሲከፍል 7.5 ሚሊዮን ፓውንዱ ደግሞ እየታየ የሚጨምር በተለይም ቶትናም ሆትስፐርስ ወደ ሻምፒዮንስ ሊግ የሚመለስ ከሆነ የሚከፈለ ክፍያ ይሆናል። አጠቃላይ ወደ 100 ሚሊዮን ፓውንድ አካባቢ ይደርሳል ማለት ነው። ቶትናም በተጨማሪም ማቲያስ ፈርናንዴስን ከዌስትሃም መምጣቱን እንዳትዘነጉ። ጣሊያን አማካይ ሳንድሮ ቶናሊ በፕሪሚየር ሊግ በታላላቅ ክለቦች እየተፈለገ እንደነበረ የሚዘነጋ አይደለም። 26 ዓመቱ ነው። ስሙ በሲቲም ስሙ በዩናይትድ ስሙ በአርሰናል የከረመው ሳንድሮ ቶናሊ በስተመጨረሻም 2 ዓመት ላለመውረድ በዳከረውና ሮቤርቶ ዲዘርቢን ቀጥሮ ቀጣይ ለዋንጫስ ነው ባለው ቶትናም ቤት የሚጫወት ይሆናል። ቶትናም በአንድ ቀን ልዩነት የራሱን የዝውውር ሪከርዶች ሰባብሯቸዋል። በቶትናም ቤት የሶላንኬ ሪከርድ ነበረ። ከዛ በኋላ የዌስትሃም ዩናይትዱን ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ ሲያስፈርሙ የቶትናም የምንጊዜ ሙዱ ተጫዋች ሆነ። 24 ሰዓት ባለሞላ ጊዜ ውስጥ ሳንድሮ ቶናሊን በ92.5 ሚሊዮን ፓውንድ እና አጠቃላይ ተከፍሎ በሚያልቅ 100 ሚሊዮን ፓውንድ የግሉ ሲያደርግ በሰዓታት ልዩነት ቶትንሃም የራሱን የዝውውር ሪከርድ ሰባብሮታል። ቶትንሃም ማለት ውድ ቤተሰቦቻችን በዚህ ውድድር ዓመት አንዲ ሮበርትሰንን ከሊቨርፑል በነፃ፣ ማርኮስ ሴኔሰን ከበርንማውዝ በነፃ፣ ዣን ፖል ቫንሄከን ከብራይተን በ52 ሚሊዮን ፓውንድ፣ ማቲያስ ፈርናንዴዝን ከዌስትሃም ዩናይትድ በ85 ሚሊዮን ፓውንድ፣ ሳንድሮ ቶናሊን ከኒውካስል ዩናይትድ አጠቃላይ ተከፍሎ በሚያልቅ 100 ሚሊዮን ፓውንድ የግሉ ያደረገ ቡድን ሆኗል። ቶትንሃም ቀጣይ ዓመት ለዋንጫ ቢጫወት ላይገርም ይችላል፣ ግን ይህ ስብስብ ሊያጫውተው ይችላሉ። የመልከታችሁን አጋሩን። በማንቸስተር ሲቲ ቤት ጄምስ ትራፎርድ የመጫወቻ ደቂቃ ዋስትናን እንዳጣው ይታወቃል። ልክ ጃሊጅ ዳናሩማ የቡድኑ ቁጥር 1 ግብ ጠባቂ ሲሆን የ23 ዓመቱ የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ ከአሰልጣኝ ማሬስካ ጋር ውይይት ያደርጋል ተብሎ ይጠበቃል። የ23 ዓመቱ ሰው ግን ከማሬስካም ጋር ውይይት ቢያደርግም የሚቀየር ነገር ይኖራል ተብሎ ግን አይጠበቅም። በተለየ መንገድ ከጃሊጅ ዳናሩማ አስቀድሞ ይጠቀሙታል ተብሎ አይታሰብም። አሰልጣኝ ማሬስካ ምናልባት በተለየ መንገድ የጨዋታ ሰዓትን እድል እንጨምራለን የሚል ነገር ካላሳመኑት በስተቀር ከዚህ ጋር በተያያዘ የተጫዋቹ ፈላጊ ክለቦች ብቅ ብለዋል። ስፐርሶች ማርቲን ዱብራክን ቢያስፈርሙም ነገር ግን ይህንንም ግብ ጠባቂ የግላቸው የማድረግ ፍላጎት አላቸው። ትራፎርድ ግን በዋነኝነት ቅድሚያ የሚሰጠው ቋሚ ግብ ጠባቂ የሚሆንበትን ብቻ ነው። ኒውካስል ዩናይትድም እየፈለጉ ነው። የሲቲ የመጨረሻ ውሳኔ በዚህ ግብ ጠባቂም ላይ ይጠበቃል። የሪያል ማድሪዱ ኤድዋርዶ ካማቪንጋ ወኪሉ ለሲቲ ያቀርቡታል። በነገራችን ላይ በርከት ያሉ የዜና ምንጮችም ይህን ነገር መረጃ ይዘውት እየወጡ ነው። በእርግጥ ኦፊሻል መረጃ አይሆንም አንድን ተጫዋች ወኪል ለክለብ ሲያቀርበው። ከዚህ ጋር በተያያዘ ማንቸስተር ሲቲዎች ኤድዋርዶ ካማቪንጋን ለማስፈረም ምን አይነት እንቅስቃሴን ያደርጋሉ የሚለው በቀጣይ የሚጠበቅ ሲሆን ግን ለሲቲም ቅርበት ያላቸው ምንጮች ኤድዋርዶ ካማቪንጋ
በተደጋጋሚ ጉዳቱ ምክንያትና ሲቲ አሁን ላይ ካለው የአማካኝ ስፍራ ብዛትና ጥራት አንጻር ምናልባት ሌሎች ወጣት ተጫዋቾች ሊጨምር ይችላል። ካማቪንጋን ግን ለማምጣት ላይ እንቀሳቀስ ይችላል ተብሏል። ከዚህ ጋር በተያያዘ የሪያል ማድሪድ የአማካይ ስፍራ ላይ ከሚቀነሱ ተጫዋቾች ወይ ኦሬል ሸዋሚኒ ወይ ኤድዋርዶ ካማቪንጋ ግን ሊሆኑ እንደሚችሉ ሲጠቆም ነበረ። ሲቲ ብዙ ይንቀሳቀስበታል ተብሎ አይታሰብም፣ ግን ወኪሉ ካስፈረሙት ለሲቲ ያቀርበዋል። በዩናይትድም በሊቨርፑልም ዝርዝር ውስጥ ተካቷል የሚሉ መረጃዎችም በኤድዋርዶ ካማቪንጋ በኩል ሲወጡ ነበር። አሁን ስሙ ሲቲ ቤት ተገኝቷል። የሲቲ ውሳኔ ግን እንደደረሰን የምናቀርብላችሁ ይሆናል። ቼልሲ በዝውውር መስኮቱ ላይ ማርኮ ፓሌስትራን ዝውውር ጨርሷል። የግራኒት ዣካ ድርድር ፔፕ ቻቫሪ በግል ከስምነት ደርሷል። ከክለቡ ጋር ብቻ ነው የቀረው። ማክሲም ሎክሮክስ በግል ችግር የለም፣ ከፓላስ ጋር የሚደረገው ድርድር ቀጥሏል። ከተመለከትናቸው ተጫዋቾቹ ወይ ተከላካይ ናቸው ወይ የተከላካይ አማካይ ናቸው። የዣቪ አሎንሶ ምርጫ የተከላካይ አማካይና ተከላካይ ላይ ሆኗል። በእርግጥ አጥቂውንም ካለን አንዳች ነገር ይጠበቅበታል። የቼልሲ አጥቂ አሁን ብናይ ጃክሰን ተመልሷል ወደ ቡድኑ። ሊያም ዴላፕ በበርካታ የፕሪሚየር ሊግ ክለቦች ይፈለጋል። በቼልሲ ከዚህ በኋላ ይሳካለታል አይሳካለት የሚለው በቼልሲ ደጋፊዎች ብዙ መተማመን ያላገኘ ተጫዋች ነው። ኤማኑኤል ሜጋ ከስትራስቡርግ ወደ ቼልሲ ተቀላቅሏል በዚህ ክረምት ላይ። ምናልባት በነገራችን ላይ ስሙ ያልተነሳ ተጫዋች ነው እንጂ ኤማኑኤል ሜጋ አጥቂ ነው። ስለዚህ ቼልሲ አጥቂ ያለው ማለት ነው። ቀጣይ አዲስ በእርግጥ ዝውውሩ የተጠናቀቀው ክረምት ጥር ላይ ቢሆንም እንዲህ አይነት የአጥቂ ክፍል ስላለው ምናልባት አጥቂ ላይ ዝውውር ለማድረግ አሁንም ሽያጮችን የሚጠብቅ ቡድን ነው። ማርኮ ፓሌስትራ ወደ ቼልሲ የተቀላቀለበትን መንገድ ሲያስረዳም ሻምፒዮን ስለሆኑ ነው ብሏል። ዣቪ አሎንሶም የሻምፒዮን ቡድንን መምራት ይችላል ብሏል። በእርግጥ ዣቪ አሎንሶ በባየር ሌቨርኩሰን ኢንቪንሲብሉን ዋንጫ በቡንደስሊጋ አንስቷል። ቼልሲ ደግሞ የክለቦች ዓለም ዋንጫ ሻምፒዮን ባለክብር እንደነበረ ይታወቃል። ማርኮ ፓሌስትራም የአንድ ለአንድ ፍልሚዎች ላይ በጣም ጠንካራ ከሚባል ጣሊያናዊ ተጫዋች ውስጥ ይጠቀሳል። ሁሉም ደጋፊዎችን ማስደሰት እፈልጋለሁ፣ ለቼልሲ አርማ እፋለማለሁ ብሏል። እናም የቡድን አጋሮችንም ለማገዝ እዚህ ተገኝቻለሁ ብሏል። ፓሌስትራ የደጋፊዎች ድጋፍም በአንድ ጨዋታ ላይ በጣም ወሳኝ ነው ብሎ እንደሚያምን በካግላሪም እጅግ ተወዳጁ ተጫዋች እንደነበረ አንስቶ በደጋፊ ዘንድ ይህንንም በቼልሲ ማግኘት እንደሚፈልግና ለዛ እንደሚሰራ ተናግሯል። የሰሜዎቹ ሌላኛው ፈራሚ እንደሆነ ይታወቃል። ግን በጣም የሚጠበቁ ሌሎችም ዝውውሮች በቼልሲ በኩል አሉ። በግራ ተመላላሽ ቦታ ላይ በሜሎሽ ኬርኪዝ አሁን ቡድኑ ይቀጥላል። አንዲ ሮበርትሰን ስለለቀቀ ቀጣይ ተጫዋች ያመጣበታል ወይንስ ውሰት ላይ የነበረውን ቴሜካስን ያጫውተዋል የሚለው ትልቁ ጥያቄ ነው። እኔ አንድ ጥያቄ ግን ለሊቨርፑል ደጋፊዎችን በቃል ስፖርት ዩቲዩብ ቻናል ለሚገኙ ያቅርበን ነበረ። ሜሎሽ ኬርኪዝ እና አሁን ለቶትናም ሆትስፐርስ በነጻ የሰጡት አንዲ ሮበርትሰን ባለፈው ዓመት አብረው ተጫውተው ሁለቱም እየተፈራረቁ ካስተዋላችሁ የመጨረሻዎቹ ጨዋታ ላይ አንዲ ሮበርትሰን ነበር በተደጋጋሚ አርኔ ስሎት ሲጠቀም የነበረው። በተደጋጋሚ አስተውላችሁ ከነበረ የሜሎሽ ኬርኪዝንም ቀይሮ እያስገባ ተጠቅሟል። በእርግጥ አርኔ ስሎት አንዲ ሮበርትሰን በእውነት በሜሎሽ ኬርኪዝ የሚተካ ተጫዋች ነው ወይ? የመጀመሪያ ጥያቄ። ሁለተኛ ሜሎሽ ኬርኪዝ እና ቲሚካስ ለዛ ቦታ ሁለቱ እየተፈራረቁስ ሊቨርፑልን በአንዲ ሮበርትሰን ጥራት ደረጃ መገልገል ይችላሉ ወይንስ ሌላ ተጫዋች ያስፈልጓል? መልከታችሁን ግላኩልን። የዘንድሮ የዝውውር ሂሳብ በጣም የተጋነነ ሆኗል። ኤሊዮት አንደርሰን በጣም አነጋጋሪ ነበር። አሁን ቶትንሃም ለማቲያስ ፈርናንዴዝ እና ለሳንድሮ ቶናሊ የከፈለው ሂሳብ አለ። ምናልባት አንዳንድ ጊዜ ዘመኑን መምሰል ያስፈልጋልና ዘመኑ እዛ ከሆነ ያው ሌሎችም ክለቦች የሚፈልጓቸው ተጫዋቾች በዛ ዋጋ ያስፈርማሉ እንደማለት ነው። በእርግጥ ወጪ ጨምሮብናል በሚል ክለቦች የስቴዲየም ገቢ እየጨመሩ የስቴዲየም መቀመጫ ወንበሮችንም እያሰፉ የገቢ ምንጫቸውንም በጣም እያሰፉ እንደሆነ ይታወቃል ከቅርብ ጊዜ ወዲህ። አሁን ለአብነት ያክል ሊቨርፑል የዝውውር መስኮቱ ላይ አማካይ ስፍራ ተጫዋች አዳም ዋርተንን ይፈልጋል። ያለምንም ጥርጥር የአዳም ዋርተንም የዝውውር ሂሳብ ከሳንድሮ ቶናሊ በጣም የተለየ ይሆናል ተብሎ አይጠበቅም፣ ወይም ከኤሊዮት አንደርሰን በጣም የተለየ ይሆናል ተብሎ አይጠበቅም። ስለዚህ ከ80 እስከ 100 ሚሊዮን ፓውንድ አሁን የተለመደ የዝውውር ሂሳብ ሆኗል። ምናልባት ሊቨርፑል ሊለቀው ያሰበው ከርቲስ ጆንስ 40 ሚሊዮን ዩሮ ብቻ ነው ሊቨርፑሎች የለጠፉበት። ቆቅን በዶሮ መለወጥ አይሆንም ወይ ለሊቨርፑልስ? እንዲህ አይነት ዝውውሮችን በተለይም በአካዳሚ ያደገ ነው ጆንስ የሚሸጡበት ሂሳብ ከዛ አዳም ዋርተንን ለማምጣት ገበያው ላይ አሉ ከተንቀሳቀሱ የሚጠየቁት ሂሳብ ምንም ጥያቄ የለውም። ለሊቨርፑል አዋጭ የዝውውር ፖሊሲ ነው ብላችሁ ታስባላችሁ ወይ? ሊቨርፑል ያናጋሩን። በበርንማውዝ ቤት የአንዲ ራውላ ረዳት የነበሩት ለአብነት ያክል ምክትል አሰልጣኝ የነበሩት ቶም ኤልፊክ እንደዚሁም ሾን ኩፐር
እና የተጫዋቾች አቋም አሰልጣኝ የነበረው ፓብሎ ዴ ላ ቶሬ በሊቨርፑል ደርሷል። ወደ ቤተሰቦቻችን አንዲ ኢሮላ በበርንማውዝ የነበራቸውን የአሰልጣኝ ስታፍ አባላት ልቅምቅም አድርገው ነው ወደ ሊቨርፑል ያመጡት። እሳቸው ሊቨርፑል ደርሷል። የአርኔ ስሎት አልጋ ወራሽ ሆነዋል። አርኔ ስሎት አልጋ የወረሱት የክሎፕን ነው። የክሎፕ 10 ዓመት በአንድ ፕሮግራም ተዘርዝሮ የሚያልቅ አይደለም። ሊቨርፑልያን ጥንቅቅ አድርገው ያውቁታል። ያን መንበር የተረከቡት ስሎት እንደተረከቡ የፕሪሚየር ሊግ ዋንጫ በልተውበት የአብዮት አስቀጣይ መስለው ነበረ፣ ግን ዘንድሮ ተባረሩ። አንዲ ኢራኦላ ይሄን መንበር ነው የተረከቡት። አጋዦቻቸውን ከበርንማውዝ ጥርግርግ አድርገው ያመጡት ሰው ቀጣይ ዓመት የትኛውን ዋንጫ ጥርግርግ አድርገው ይወስዱ ይሆን የሚለው ደግሞ ይጠበቃል። ዩናይትድ ትላንትና አልከሰርንም ብለዋል ብያቸዋለሁ። ያው ከገንዘብ አንጻር ሳይሆን በዝውውሩ ላይ አልከሰርንም፣ አካሄዳችን አዋጭ ነው የሚል ነው። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል የሰራነው ዘገባ ነው። በዩናይትድ በኩል ካልከሰርንም በተጨማሪ ዩናይትድ መለያውን ለብሶ ለዩናይትድ ለመጫወት ብቻ ዓላማ ያለውን እናመጣለን የቦርድ ውሳኔ ነው። ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ ዝውውር ያደረገው ጥረት እንደከሸፈና በስትራቴጂያዊ ምክንያት ከዝውውሩም እንደወጡ ይታወቃል። የዘ አትሌቲኮ አምደኛ ዴቪድ ኦርኔስቴ እንደገለጸው ዩናይትድ በዝውውር ገበያው ላይ ትኩረት የሚያደርገው ለክለቡ እጫወታለሁ የሚል ልክ እንደ ማቲያስ ኩኛ፣ ልክ እንደ ብሪያን ቤሞ፣ ልክ እንደ ቤንያሚን ሼሽኮ፣ ልክ እንደ ሴላመን ሲጠየቁ እሺ ዩናይትድ ጠይቆኝ አልቀርም የሚሉትን ብቻ ለማምጣት ፍላጎት እንዳለው አረጋግጧል። አርኔ ስሎት አክሎም ማንቸስተር ዩናይትድ የሚፈልገው ክለቡን በእውነት መቀላቀል የሚፈልጉ ተጫዋቾች ነው። ፈርናንዴዝ ግን እንደዛ አይነት ፍላጎት አልነበረም፣ ዩናይትድን ብቻ ብሎም የጠበቀም አልነበረም ይላል። በአሁኑ ሰዓት ማንቸስተር ዩናይትድ ከዚህ ዝውውር መክሸፍ ትልቅ ትምህርት በመውሰድ ወደ ቀደመ የዝውውር እቅዱ በመመለስ ይልቁንስ ለዩናይትድ መጫወት የሚሻን ብቻ ማስፈረም ሌላኛው ፖሊሲ ሆኗል። ማንቸስተር ዩናይትድ ቤት የማቲያስ ፈርናንዴዝን ዝውውር አነሳ ነው። ብሩኖ ፈርናንዴዝን እናንሳው በምክንያት ነው። ብሩኖ ፈርናንዴዝ ማቲያስ ፈርናንዴዝ ወደ ዩናይትድ እንዲመጣ ይፈልግ ነበረ። ይሄ የተረጋገጠ ጉዳይ ነው። ግን ብሩኖ ፈርናንዴዝ አንድ ወቅት እንዲምትል መግለጫ ሰጥቶ ነበረ። ተጫዋቾች ወደ ቡድኑ መምጣት አለባቸው፣ ዩናይትድ ተጫዋች ማስፈረም አለበት። ነገር ግን የዩናይትድ አስተሳሰብ ያላቸውና ዩናይትድን ለመቀላቀል ፍላጎት ያላቸው ብቻ ዩናይትዳዊ መሆን ፍላጎት ያላቸው ብቻ ይምጡ ብሎ ነበረ። ስለዚህ ይሄ ሐሳብ የቦርዱ ብቻ አይደለም፣ የብሩኖ ሚጌል ፈርናንዴዝም ሐሳብ ነውና የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች እናንተ መልከታ እንዴት ያለ ነው? ጻፉልን። ማንቸስተር ዩናይትድ አማራጮች አሉት። አማራጮችን እያየ ነው። በጣም ለዩናይትድ ቅርብ ነው እየተባለ የሚገኘው አሁን የዶርትመንዱ ፍሌክስ ነሚንቻ ነው። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር እያደረገ ባለው ጥረት የቦሩሲያ ዶርትመንዱ ኮከብ ፍሌክስ ነሚንቻን ለማስፈረም አሁን ቁጥር 1 ኢላማው አድርጎታል። ከማቲያስ ፈርናንዴዝ በኋላ የሳንድሮ ቶናኒም ጉዳይ በእርግጥ ዩናይትድ አልተንቀሳቀሰበትም። እንብዛም በርከት ያሉ የዜና ምንጮችም አትሌቲክም ይህን ዝውውር በዩናይትድ በኩል ቅድሚያ የሚሰጠው ብሏል። በተለይም ደግሞ እነ ጄሰን ዊልኮክስ እነ ኦማር ቤራዳ ልጁን አሳድገውታል በሲቲ ቤትና በትልቁ የሚጠበቅ ዝውውር ሆኗል። የአማካይ ስፍራው ላይ ጀርመናዊ ነው። በጣም ጥራት አለው፣ ምንም ጥያቄ የለውም። ከዶርትመንድ ጋር የሚደረገው ድርድር በጣም ከበድ ሊል ይችላል። ከዛ ውጭ ግን ፍሌክስ ነሚንቻ ራሱ ለዩናይትድ የመጫወት ፍላጎት አለው የለውም የሚለው ዝውውሩ ላይ አሁን አጀንዳ የሚያዝበት ወይም ዩናይትዶች ለዝውውሩ እንቅስቃሴ እንዲያደርጉ ምክንያት የሚሆን ጉዳይ እንደሆነ ይታወቃል። ማንቸስተር ዩናይትዶች ሜክሲኮን በጣም አስደናቂ ተከላካይ ማክስ ያራሆንም ሁኔታ እየተከታተሉ ይገኛሉ። በስፖርቲንግ ሊዝበን ኡራጋይን ተጫዋች እየተከታተሉ ይገኛሉ። በስፖርቲንግ ሊዝበን ቤት ይገኛል። ኡራጋይ ተጫዋች በማንቸስተር ዩናይትድ ዝርዝር ውስጥ ከተካተተ ቆየት ያለ ነው። ማክሲ አራሆ በነገራችን ላይ 70 ሚሊዮን ፓውንድ አካባቢ በስፖርቲንግ ሊዝበን የተለጠፈበት ተጫዋች ሆኗል። ውይይቶች ይኖራሉ ተብሎ ይታሰባል። በዚህ ሳምንት በተጫዋቹ በኩል ፍላጎት ካለ ዩናይትዶች ገፍተው ሄዱበታል። እንዳልኳችሁ ዩናይትድ የሚፈልገኝን እንጂ የፈለግኩትን ሁሉ አላስፈርምም የሚለውን ፖሊሲውን ተግባራዊ አድርጓል። ከዛ ውጭ በዩናይትድ በኩል በቡድን ዜና ልናነስ የወደድ ነው ኮቢ ሜኖ ነው። ኮቢ ሜኖ በዩናይትድ ያሳለፈው ጊዜ የሚዘነጋ አይደለም። የኤሪክ ቴናጉ ኮቢ ሜኖ በጣም አስደናቂ ነበር። የሩበን አሞሪም ኮቢ ሜኖ ጨዋታ ዕድል አያገኝም። የማይከል ካሪኩ ኮቢ ሜኖ የጨዋታ ዕድል የሚያገኝ ዩናይትድ ወደ ሻምፒዮንስ ሊግ ሲመለስ ቁልፉ ተጫዋች። የቶማስ ቱሄሉ የእንግሊዙ ኮቢ ሜኖ ደግሞ በዓለም ዋንጫ ከተጠሩ 7 አማካዮች ውስጥ ምንም ደቂቃ ያልተጫወተው ብቸኛው ሆኗል። ለምን ጠሩት ሌላ ጉዳይ ነው። ለእንግሊዝ የጨዋታ ታክቲክስ አይጠቅምም ወይ ሌላ ጉዳይ ነው። በርካታ የዩናይትድ ሌጀንዶች ግን አሁንም ተቃውሟቸውን ማሰማት ቀጥለዋል። ከትላንትና ጀምሮ
የማንቸስተር ዩናይትድ ንብረት አይደለም። ጄደን ሳንቾ ያው ጁን 30 ኮንትራት የሚጠናቀቅበት ቀን እንደሆነ የሚታወቃል። በፊፋ ሕግ መሰረት አንድ ተጫዋች ኮንትራት የሚፈርመው እስከ ጁን 30 ነው። አመቱ 2-3 ማለት ነው። ቦሩሲያ ዶርትመንዶች ታዲያ ይሄ ከዩናይትድ በነፃ የለቀቀውን ጄደን ሳንቾን በተመለከተ እስካሁን ድርድር ውይይት አላደረጉም። ሲጠበቅ ነበረ። ማንቸስተር ዩናይትድ ግን በይፋ አሰናብቼዋለሁ ከዚህ በኋላ የኔ ተጫዋች አይደለም ብሏል። በእርግጥ አስቀድሞ የሚወሰነ ነው የመጨረሻ ደሞዙን ሲከፍለው ዶርትመንዶች የዚህ ተጫዋች ደሞዝ 5 ሚሊዮን ዩሮ በታች በአመት እንዲሆን ራሱ ፍላጎት አላቸው። በተጫዋቹ ወቅታዊም ብቃት ላይ ደስተኛ የማይደሉም ተብሏል። ሳንቾ በቀጣይነት ወዴት ሊያመራ ይችላል የሚለውን እርግጠኛ ያልሆነ ጉዳይ ብሎታል የጀርመኑ ተነባቢ ጋዜጣ ቢልድ። ዶርትመንድ ግን ምንም እንቅስቃሴ እያደረገ አይደለም። አርሰናል ደረስን። የመድፈኞቹ ተከላካይ ሳሊባ ስሙ በባርሴሎና ደጅ ተገኝቷል። የባርሴሎና ዴኮ በጣም ከሚያደንቁትና ወደ ቡድኑ እንዲመጣ ፍላጎት ካላቸው ተጫዋች ውስጥ አንዱ መሆኑን አረጋግጠዋል። የመሃል ተከላካዩን ከአርሰናል ለማስኮብለል እስከ 150 ሚሊዮን ዩሮ ሊያቀርቡ ይችላሉ ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦቻችን በባርሴሎናና በአርሰናል መካከል የተደረገ ድርድርም የለም። በባርሴሎናና በተጫዋቹ መካከልም ውይይት አልተደረገም። ግን በባርሴሎና ዝርዝር ውስጥ ያለ ተጫዋች ነው። ያ ማለት አንዳች የተከላካይ የስፍራ ተጫዋች ማምጣት ግድ ነው ብሎ ቦርዱ ካመነ ዊሊያም ሳሊባ ቀድሜ ይሰጧል ማለት ነው። ከዚህ ጋር በተያያዘ ሳሊባ አርሰናልን የመልቀቅ ፍላጎት አለው ወይ? ባርሴሎና ሊቀላቀል ይችላል ወይ? ኩኩሪያ ቼልሲን ያደረገውን ሳሊባ አርሰናልን ያደርጋሉ የሚለው ሌላ በጣም የተለያየ ጥያቄ ነው። በእርግጥ ግን ሳሊባን በሚኬል አርቴታ በቀላሉ ለገንዘብ ተብሎ የሚለቀቅ አይነት ተጫዋች ይሆናል ተብሎ ግን አይታሰብም። ባርሴሎና በይፋ ከመጣ ነው። ግን እንዳልኳቸው በሁለቱ ክለቦች መካከል ድርድር ባይኖርም በባርሴሎና ዝርዝር ውስጥ ግን ሰሟል። ፖርቶ ዝውውሩን አጠናቆታል። ጃኮብ ኪዮር ከአርሰናል ወደ ፖርቶ የሚያደርገው ዝውውር ተጠናቋል። ከዚህ ጋር በተያያዘ ተከላካዩ 16 ሚሊዮን ፓውንድ አካባቢ አጠቃላይ ለአርሰናል ያስገኛል ተብሏል። ከመጀመሪያው የውሰት ውሉ እስከ ሽያጩ ድረስ ማለት ነው። አርሰናሎች አንዱ ሊሸጡት ሲያሰቡትና ከክለቡ እንዲለቅም ፈልገውት የነበረ ተከላካይ ነው። ገንዘብ አግኝተውበታል። ሌሎችም የሚጠበቁ አሉ። አሁን የነ ትሮሳርድ፣ የነ ጋብርኤል ማርቲኔሊ፣ የነ ጋብርኤል ጄሱስ፣ የነ ክርስቲያን ኖርጋርድ ጨምሮ ቤን ዋይትን ጨምሮ ሽያጮች የሚጠበቁ ነው። እንደሚመጣው ገንዘብ ተመርኩዞ አርሰናል እነኝንም ሽያጮች ይፈጸማል ተብሎ በቀጣይ ይጠበቃል። የቪኒሺየስ ጁኒየር ስም በነገራችን ላይ አሁንም ከአርሰናል ቤት አልጠፋም። ቪኒሺየስ ጁኒየር አዲስ ኮንትራት እስከልፈረመ ድረስ ያው ስሙ ከበርካታ ክለቦች ጋር ይያያዛል። አርሰናል የግራ ክንፍ አጥቂን ይፈልጋል። እንደ ቪኒሺየስ ጁኒየር ያለ ተጫዋች በሚኬል አርቴታ ይደነቃል ብቻ ሳይሆን 27 ላይ ከክለቡ በነፃ መልቀቅ ይችላል። ምናልባት ማድሪድ እስከዛሬ በነፃ ነው ተጫዋች ሲያስኮበልል የነበረው። ቪኒሺየስ ጁኒየር ላይ ያንን ስህተት ይሰራል ተብሎ አይታሰብም። ምናልባት በዚህ ክረምት ላይ ለገበያ ሊያቀርበው ግድ ይለዋል የማይስማሙ ከሆነ። የአርሰናል ቁጥር 1 ምርጫ ሞርጋን ሮጀርስ አሁንም አለ። ሞርጋን ሮጀርስን ብቻ አይደለም በእርግጥ የአርሰናል ኢላማ ብራድሌ ባርኮላም አለ። ያው ለማስታወስ ያክል ነው። አርሰናል ግን በዝውውር መስኮቱ ላይ በአማካይ ስፍራ መጫወት የሚችሉ ራሱ ሞርጋን ሮጀርስ አማካይ ስፍራ ተጫዋች ሆኖ መጫወት ይችላል። ብሩኖ ጉማሬሽ አሁን አርሰናል ከፍተኛ ጥረት የሚያደርግበት ነው። አማካይ ክፍሉ አስቀድሞ በዴክላን ራይስ፣ ማርቲን ዙቤሜንዲ፣ ማይል ሉዊስ ስኬሊ፣ ኦዴጋርድ፣ ኤብሬቼዜ፣ ሚኬል ሜሪኖ የተያዘ ነውና 6 ተጫዋቾች በቦታው ላይ ያሉ አሁን በአማካይ ስፍራ ላይ ብሩኖ ጉማሬሽ እና ሞርጋን ሮጀርስ ከተጨመሩ ወደ 8 ያድጋል። ሮጀርስ እንዳልኳችሁ ከግራ ክንፍ አጥቂነት በተጨማሪ የአማካኝ ስፍራም ተጫዋች ሆኖ መጫወት እንደሚችል ይታወቃል። አርሰናል ከተጫዋች ዝውውር ጎን ለጎን በሹመትም ላይ ተሰማርቷል። የግለሰቦችን ሹመት እየሰማን ነው። ስንብትን በዛው ልክ አርሰናል ፓስካል ዲ ማኤስቻልክን የአርሰናል አካዳሚ አዲሱ ዳይሬክተር አድርገው ሾመዋል። አካዳሚ ላይ ጠንካራ ዝውውሮች እንዲፈጸሙ ይፈልጋል አርሰናል። ይሄም በአካዳሚ ውስጥ ተጫዋቾችን አሳድጎ ወደ ዋናው ቡድን ማጮትን ቅድሚያም ስለሰጡ ነው ተብሏል። ሹመቱ ተጠናቋል። ወደ ቤተሰቦቻችን ከዛ ውጪ በአርሰናል በኩል ልናነሽ ወደር ነው ዴክላን ራይስን ነው። ዴክላን ራይስ በዓለም ዋንጫ ድንቅ ጊዜን እያሳለፈ ነው። 12 የግብ ዕድሎችን ፈጥሯል። አንድም የአማካይ ስፍራ ተጫዋች በዚህ ዓለም ዋንጫ እሱን ያክል የግብ ዕድል አልፈጠረም። ግን በጣም አሳሳቢው ነገር ዴክላን ራይስ ትላንትና ጡንቻውን ታሞ ነበረ። ይሄንን በምስልም የተደገፈ የተረጋገጠ የአርሰናልም ደጋፊዎች በእርግጠኝነት ጨዋታውን ስትከታተሉ የዲሞክራቲክ ኮንጎና እንግሊዝን አይታችሁታል። የዚህ ተጫዋች ነገር ግን በመስዋዕትነት የተከፈለ የዓለም ዋንጫ ጉዞ ለአርሰናል ስጋት እንዳይሆን የበርካቶች ስጋት ነው። ትናንትም በቃል ስፖርት ዩቲዩብ ቻናል ይህን ጉዳይ ማንሳታችን የሚዘነጋ አይደለም። ዋይኒ ማርክ ሩኒ፣ ቶማስ ቱሄል
ሳካን በተቀያሪ ወንበር ላይ በማስቀመጡ ትልቅ ምስጋና ይገባዋል። እንደዚህ ማድረግ ተጫዋቹ ሁልጊዜ ለመጫወት እንዲጓጓ ያደርጋል። በዛ ላይ ረፍትም ያስፈልጓል። ከጉዳት ጋርም እየታገለ የነበረ ተጫዋች ነውና እንግሊዞች ውጤቱ እንዲገኝላቸው ምክንያት የሆነው የአሰልጣኙ አንዳንድ የተጫዋቾች አጠቃቀም ነው። በተለይም ሳካ ላይ የወሰዱት ይላል ዋይኔ ማርኮሩኒ። ያው በአርሰናል በኩል ቡካዮ ሳካ፣ ዴክላን ራይስ፣ ኢዜ፣ ማዱዌኬ እንግሊዝ 16 ጥሎ ማለፉን መቀላቀሏን ተከትሎ ወደ አርሰናል እንደገና እንደማይመጡ ተረጋግጧል። ጉዟቸው ቀጥሏል ማለት ነው። የእረፍት ጊዜያቸውን የጀመሩት ግን ጀርመናውያን ለአርሰናል የሚጫወቱ ተጫዋቾች እንደዚሁም ደግሞ በኔዘርላንድ ብሔራዊ ቡድን ውስጥ ያሉ ተጫዋቾችን ጨምሮ ለአርሰናል የሚጫወቱ ተጫዋቾች የመጡ ግን እንዳሉ የሚዘነጋ አይደለም። ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። መልካም ቆይታ